የሴጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለይ ሰው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም። ብዙ አይነት ወንዶች ከሴጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ። ከክላይንቶቼ ያለኝን ኤክስፒሪየንስ እኔ ነግራችኋለሁ። ከዛ በኋላ እናንተ ከራሳችሁ የሴጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው። ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊደራቸው የሚችለውን ሰዎች በማዋራት ቀስ ብለው የተውት ነገር ነው። ሁለተኛ ደግሞ ስፖርት ጀመርኩኝ ነው። ይህ ነገር በጣም ሳይንቲፊክ የሆነ ነገር ነው። ቢካዝ ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች የሚለቀቁት ሆርሞኖች ሴጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ። ስለዚህ በሴጋ የሚለቀቀውን በስፖርት ትሰጡታላችሁ። ስለዚህ ሰውነት ያንን ፈሳሾች አይራብም። ስለዚህ ቀስ እያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሚስታችሁን አናግሩ። ብዙ አይነት ባለትዳሮች አሉ። ባይ ዘ ዌይ ትዳር ውስጥ እየሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው። ይህ ነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው። ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው። አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው። ስለዚህ ቢዚ ሆናችሁ አሳልፉ። በተቻለ መጠን ስክሮል በማድረግ አታሳልፉ፣ ኦንላይን አታሳልፉት። ቢካዝ ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል። ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው። መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ሌሎችን ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ እያላችሁ መተው አለባችሁ። ሴጋ መምታት ሱስ ውስጥ በምትወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ። ቀስ እያላችሁ የምትወጡበት ነገር ነው የሚሆነው። በቀን 2 3 ስትመቱ የነበራችሁ ሰዎች ቀስ እያላችሁ በቀን አንዴ፣ በሳምንት አንዴ፣ በወር አንዴ ነውና አንዴ ፌል ካደረጋችሁ፣ አንዴ ከወደቃችሁ፣ አንዴ ወደ ኋላ ከተመለሳችሁ ራሳችሁን አትውቀሱ፣ ራሳችሁን አትጉዱ። ቀስ እያለ የሚጠፋ ነገር ነው። ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ፣ ነርቭ ሳይገል፣ ጡንቻ ሳይግመታ፣ ሁሉ ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል። ቢካዝ ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው። ኦልሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ስለሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁልጊዜ እጠብቃችኋለሁ። ባይ። ችግር ዋነኝነት ከሴጋ ልምምዶች ውስጥ የሚመጡ የግንኙነት ላይ የሚያጋጥሟቸው ችግሮች ናቸው። እነዚህ ችግሮች ስር እየባሱ ሲሄዱ ደግሞ የብልት መሞት ወይም ነርቮችና ደም ስሮች ላይ ጫና በመፍጠር ብልት ስሜት አልባ እንዲሆን ሊያደርግ ይችላል ማለት ነው። ተጨማሪ ነገር ደግሞ የመቀመጫ አካባቢ ጡንቻዎች በጣም ስለሚላሉ ሽንትና ሰገራን በአግባቡ መቆጣጠር እንዳትችሉ ሊያደርጋችሁ ይችላል። ስለዚህ ሴጋን አንደኛ ለአይምሯችሁም ከሚሰጠው የጊልቲ ስሜት ወይም የጥፋተኝነት የወንጀለኝነት ስሜት በተጨማሪ ፊዚካሊ እነዚህ ነገሮች ስለሚያመጡባችሁ በጊዜ የሴጋ ልምምዱን ማቆም የምትችሉበት ደረጃ ከሆነ ማቆም ያስፈልጋል። ማቆም የማትችሉበት ደረጃ ሆኖ ሱስ ደረጃ ከደረሰ ደግሞ የስነ አእምሮ ሐኪሞችን በማማከር የሱስ ሕክምና ማድረግና ማቆም ያስፈልጋል። እቺን ራስን ማርካት ወይም የግለ ወሲብ የምትሏትን ነገር ብታቆሙ ይሻላችኋል። ሚስቶችም ካላችሁ ባሎቻችሁ የምታውቁ ከሆነ አስቆማቸው። እንዴት ደግሞ ጉዳት ትክክለኛ ነርቭ ላይ እና ሰውነት ላይ እንዴት አይነት ጉዳት እያመጣ እንደሆነ በየቀኑ እያየሁት ያለሁት ነገር ነው። በስንፈተ ወሲብ ከመጡት ክላይንቶች ውስጥ 90% የሚሆኑት የግለ ወሲብ ታሪክ አላቸው፣ ከረንትሊም ቢሆን ወይም በልጅነታቸው። ስለዚህ ይሄ ነገር በጣም ብዙ ሰዎችን አፌክት እያደረገ እንደሆነ ነው የገባኝ። በግለ ወሲብ ምክንያት የሚመጡ የስንፈተ ወሲብ ነገሮችን ነው የምነግራችሁ። የመጀመሪያ የብልት አለመቆም ችግር ይመጣል። የብልት አለመቆም ችግር በግለ ወሲብ ምክንያት የሚመጣው ዴዝ ግሪፕ ሲንድሮም የሚባል ነው። የዴዝ ግሪፕ ሲንድሮም ማለት ምንድን ነው? አንድ ወንድ የግለ ወሲብ በፈጠረ ቁጥር ማለት ነው እዛ አካባቢ ዲሴንሲታይዝድ ይሆናል። ስለዚህ ስሜት አልባ ይሆናል የሆነ ጊዜ ላይ ማለት ነው። ስለዚህ ኖርማሊ መቆም በሚኖርበት ጊዜ መቆም ያቅተዋል ማለት ነው። ከዛ ሁለተኛ ደግሞ የቶሎ መጨረስ ችግር ያመጣል። ብዙ ሰዎች የግለ ወሲብ ነገር ሲያደርጉ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም።
ፊልም ላይም ሆነ ሌላ ነገር ላይ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም እና ያንን ሌቭል ኦፍ ኤክሳይትመንት ወደ ጓደኛቸው ወይም ወደ ፓርትነራቸው ወደ ሚስታቸው ነው ይዘው የሚሄዱት ማለት ነው። ስለዚህ አንደኛ እዛ ፊልም ላይ ወይም ከሆነ ነገር ላይ የሚያዩትን ነገር ከሚስታቸው ጋር ኮምፔር ማድረግ የሚመጣበት ጊዜ አለ። ትዳር ላይና ሪሌሽንሺፕ ላይ ጠንቅ ያመጣል። ሁለተኛ ደግሞ ያ ሌቭል ኦፍ ኤክሳይትመንት የሆነ ጊዜ ላይ ሰውነታችሁ አዳፕት ያደርገውና ቶሎ መጨረስ ይኖራችኋል ማለት ነው። ስለዚህ የራስ ማርካት ባህሪ ካላችሁ ለስንፈተ ወሲባችሁ ምክንያት የመጀመሪያ ሊሆን ይችላል። ከግለ ወሲብ ውጪ ደግሞ ዛሬ ማክሲመም የብልት አለመቆም ችግር ያለባቸው ሰዎች ላይ ያገኘ ነው የቴስቴስትሮን እጥረት ነው። ቴስቴስትሮን በጣም 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 እያጠረ ነው ወንዶቻችን ላይ። ለምን እንደሆነ እየገባኝ አይደለም። እና በእንደዚህ አይነት ሆርሞናል በሆነ ምክንያቶች ደግሞ የብልት አለመቆም ችግር ይመጣል። ማንኛውም አይነት ስንፈተ ወሲብ ካላችሁ ከአንድ ደቂቃ በፊት የመጨረስ አይነት ባህሪ ካላችሁ ብልታችሁ አልቆምም እያለ እያስቸገራችሁ ከሆነ ወይም ደግሞ 25 ደቂቃና ከዛ በላይ እየቆያችሁ የምትጨርሱ ወይም ዘግይቶ መጨረስ ካላችሁ ሕክምና የሚደረግበት ጉዳይ ነው። ስለዚህ በቤታችሁ ተሰቃችሁ መቀመጥ ሳይሆን ቀጠሮ ማስያዝ ከፈለጋችሁ ባዮ ላይ የቴሌግራም ሊንክ አለ፣ እየገባችሁ አሲዙ። ከዛ በኋላ እቺን የግል ማርካት የምትሏትን ነገር ተው ብያለሁ። የማስተርቤሽን ሱስ ወይም የሲጋ ሱስ እንዴት ማቆም እንችላለን ሚል ተደጋጋሚ ጥያቄዎች ይደርሰኛል። እነዚህ 5 ቲፖች ምናልባት ሊረዷችሁ ይችላሉ። ማስተርቤሽንን ወይም ሲጋን በአንድ ቀን በአንድ ሌሊት ማቆም የሚቻል ነገር አይደለም። ምክንያቱም እንደ ሱስ ኮንሲደር ስለሚደረግ ስለሚታይ ማለት ነው። ስለዚህ ጊዜ ይፈልጋል። ቀስ በቀስ ግን ሂደቱን እየቀነሰ ማጥፋት ይቻላል። የመጀመሪያው ምንድነው? ለምን ማስተርቤት እንደምታደርጉ ማወቅ ያስፈልጋል። ኮዙን ማወቅ እንዳታደርጉት ስለሚረዳ። ለምሳሌ ብቻችሁን ስትሆኑ ከሆነ ወታችሁ ከቤተሰቦቻችሁ ጋር መቀላቀል እንዳታደርጉት ይረዳችኋል። በሁለተኛ ደረጃ አካል ብቃት እንቅስቃሴ ማድረግ፣ ይሄ አንድ ራሳችሁ ቢዚ እንድትሆኑ ይረዳችኋል። ሁለተኛ ኢንዶርፊን የሚባሉ ኬሚካሎች ይለቀቃሉ እንቅስቃሴ ስታደርጉ። ስለዚህ ለሰውነታችሁ ጤናማ የሆነ ደስተኝነት ይፈጥርላችኋል። በሶስተኛ ደረጃ ጤናማ የሆኑ አዳዲስ ልምምዶችን ለማድረግ መዘጋጀት። ለምሳሌ ሙዚቃ መማር ሊሆን ይችላል። የምትወዱትን ነገር ማድረግ የምትችሉትን ነገሮች ለማድረግ መነሳሳት ማለት ነው። በአራተኛ ደረጃ ፖርኖግራፊን አቮይድ ማድረግ ያስፈልጋል። እንደ አንድ ምክንያት የሚጠቀሰው ለማስተርቤሽን እነዚህ አይነት ፊልሞችን እና ምስሎችን ማየት ስለሆነ ከስልኮቻችሁ ላይ ያሉትን ቪዲዮዎች ማጥፋት፣ ዌብሳይቶችን ብሎክ ማድረግ ያስፈልጋል። በአምስተኛ ደረጃ የተለያዩ ጓደኞቻችሁን ሊሆን ይችላል፣ ዘመዶቻችሁን ሊሆን ይችላል፣ የምትወዷቸውን ሰዎች ሊሆን ይችላል ለማግኘትና ከነሱ ጋር ጊዜ ለማሳለፍ መሞከር። በተቻለ አቅም ራሳችሁን ብቸኛ ላለማድረግ መሞከርና ራሳችሁን ድብርት ውስጥ እንዳትገቡ መጣር ያስፈልጋል ማለት ነው። እንዳልኳችሁ ኦቨርናይት የሚቆም ነገር ስላልሆነ ጊዜ የሚፈጅ ስለሆነ በእነዚህ አይነት ልምምዶች መቀነስ ካልቻላችሁ ግን ጤና ባለሙያ እገዛ እንዲያደርግላችሁ ወደ ጤና ተቋም መምጣት ይቻላል። ግለ ወሲብ ወይም ማስተርቤሽን ወይም ራስን በራስ ማርካት ስለሚያስከትላቸው ችግሮች ከዚህ ቀደም ቪዲዮ ሰርቻለሁ፣ ገብታችሁ ይዩት። በዛሬ ቪዲዮ ያላችሁ የመጣሁት 5 ከዚህ ሱስ ለመላቀቅ የሚረዱ ችግሮችን ነው ማለት ነው። በውስጥ መስመር በቴሌግራም በጣም ብዙ ወንዶች እንዲሁም ሴቶች ስለዚህ ጉዳይ እየጠየቁኝ ነው ማለት ነው። ወንዶቹ መውጣት አቃተኝ፣ ሴቶቹ ደግሞ እንዲህ ፖርኖግራፊ እያየው እንደዚህ ራሴን አረካ ነበርኩ፣ ነገር ግን አሁን ከባሌ ጋር ምንም አይነት ስሜት የለኝም፣ ምን ላድርግ የሚል ጥያቄዎች በብዛት ይነሳሉ በውስጥ መስመር ማለት ነው። 5 መንገዶችን እንግዲህ ይዤላችሁ መጥቻለሁ ማለት ነው። የመጀመሪያውና ዋነኛው ፖርኖግራፊ መተው ነው። ፖርኖግራፊ ወይም ደግሞ የወሲብ ፊልሞችን ማቆም ነው። ይህ ስልካችሁ ላይ ሞባይላችሁ ላይ ጠቅላላ ዲሊት በማድረግ ፋይሉን በማስወገድ ከዛ እንደዛ አይነት ሳይቶች ደግሞ እንዳታገኙ አክሰስ እንዳታረጉ ብሎክ የሚያረጉ አፕሊኬሽኖችን በማውረድ ፓስወርዶቻቸውን ለቅርብ ሆኑ ወይም ደግሞ ልትፈሯቸው ለምችሉ ሰዎች በመስጠት ስልካችሁ ላይ እንደዚህ አይነት ነገር እንዳይኖር ማድረግ ነው አንደኛው። ሁለተኛው ኤክሰርሳይዝ ነው። ኤክሰርሳይዝ በምታረጉበት ጊዜ ፖርኖግራፊ ካላያችሁና ማስተር ቤት ካላረጋችሁ የሚሰማችሁ ፊሊንግ ካለ ያንን ፊሊንግ ኢንዶርፊን የተባሉ ንጥረ ነገሮች ኤክሰርሳይዝ ስታረጉ ይመነጫሉ። ስለዚህ ደስ የሚል ስሜት፣ ሪላክስ የሚያረግ ስሜት እንዲሰማችሁ ያደርጋል። ስለዚህ ኤክሰርሳይዝ መጀመር ወይም ስፖርት መጀመር ነው። ያ ሩጫ ሊሆን ይችላል፣ ዋና ሊሆን ይችላል፣ ሳይክል ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል።
ሁለተኛው እሱ ነው። ሶስተኛውና ጠቃሚው ነገር ምንድነው? ብቸኝነትን ማስወገድ ነው። ብቻችሁን ስትሆኑ ነው ብዙ ጊዜ ፖርኖግራፊ እያየ ብዙ ሰው ማስተርቤት የሚያደርገው። ስለዚህ ብቸኝነትን ማስወገድ ከጓደኛ፣ ከፋሚሊ፣ ከቤተሰብ ጋር እንደዚሁም ደግሞ በአጠቃላይ ከህብረተሰቡ ጋር ያለውን እንቅስቃሴ በመጨመር ትኩረታችሁን በዛ ላይ ስታደርጉ ለመቀነስ ይረዳችኋል ማለት ነው። አራተኛው ኦሲዲ ከሆነ ወይም ኦብሰሲቭ ኮምፓልሲቭ ዲስኦርደር ከሆነ በጣም ይሄ ነገር በቀን 4-5 ካላደረኩኝ በቃ ጭንቀት ውስጥ ገባለሁ በጣም ያስቸግረኛል የምትሉ ሰዎች ግን ሐኪም ጋር ሳይኮሎጂስት ወይም ሳይካትሪስት ጋር በመቅረብ ለዚህ መፍትሄ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ትኩረታችሁን አምስተኛው ደግሞ ትኩረታችሁን ሚስብ ሌላ የምትወዱት ነገር ማንበብ ሊሆን ይችላል፣ መጻፍ ሊሆን ይችላል፣ አዲስ እቅድ አውጥቶ ያንን መተግበር ሊሆን ይችላል። በዚህ ፎከስ ስታደርጉ ወደዛ ማሰብ ጊዜያችሁን በዚህ ስታደርጉ ሁለት ነገር ይሆናል ማለት ነው። አንደኛ የማትፈልጉትን ባህሪ ትተዋላችሁ፣ ሁለተኛ ስራችሁ ላይ ደግሞ ውጤታማ ትሆናላችሁ ማለት ነው። እንግዲህ ይሄ ነገር ብዙ ትዳሮችንና ብዙ ወንዶች ወጣቶች ላይ ያለ ችግር ስለሆነ ይጠቅማችኋል ብዬ አስባለሁ። አመሰግናለሁ። በጣም ብዙ ወንዶችና ሴቶች በተለይ ወጣቶች በማስተርቤሽን ሱስ ወይም ደግሞ ግለ ወሲብ በምንለው ወይም ሴጋ በምንለው ሱስ በአሁኑ ሰዓት ላይ በጣም ብዙዎቹ ተይዘዋል ማለት ነው። እንግዲህ ብዙ ወንዶች 97% ያህል ወንዶች የሆነ ሰዓት ላይ ግለ ወሲብ እንደሚፈጽሙ ከዚህ በቀደም በሰራሁት ቪዲዮ ገልጬላችኋለሁ። ነገር ግን የተወሰኑት ላይ ወደ ሱስነት ደረጃ ይደርስባቸዋል ማለት ነው። ሱስ ምንድነው የሚለውን ገብታችሁ ቼክ አድርጉ። ወደ ሱስነት ደረጃ ከደረሰ የግለ ወሲብ ወይም ደግሞ የማስተርቤሽን ወይም ደግሞ ራስን በራስ ማርካት ሱስነት ደረጃ ለገባችሁ ሰዎች እነዚህን 6 ቴክኒኮች ብትጠቀሙ በጣም ይረዳችኋል ከሱሳችሁ ለመውጣት። ይሄንን ቪዲዮ ለብዙ ሰው ሼር አድርጉለት ማለት ነው። የመጀመሪያውና ዋነኛው የፖርኖግራፊ ምንጮቹ በሙሉ ማስወገድ ነው። ስማርት ስልካችሁ ከሆነ እዛ ላይ የፖርኖግራፊ ብሎክ የሚያደርጉ አፕሊኬሽኖች አሉ፣ እሱን መጫን ወይም ደግሞ ያንን ማድረጋችሁ ሌላ ሚንስ የምትፈጥሩለት ከሆነ ለ3 ወር ቢያንስ ስልካችሁን ኤርገንዶ የምንለው ይሄ ባለበተን ስልክ ስማርት ያልሆነ ስልክ መያዝ፣ ኮምፒውተራችሁ ላይ አፕሊኬሽን መጫን። እንደዚሁ ለብቻችሁ ስትሆኑ ትዝ ስለሚላችሁ በተቻላችሁ መጠን ሶሻላይዝ ማድረግ። ስለዚህ የፖርኖግራፊ ወይም ደግሞ ትሪገር የሚያደርጓችሁን እነዚህ ነገሮች ምንጭ ማስወገድ። ምክንያቱም ብዙ ሰው ሴጋ ሲያደርግ ወይም ደግሞ ግለ ወሲብ ሲፈጽም ወይ ፖርኖግራፊ ቪዲዮ እያየ ነው ወይ ደግሞ ኢማጂን እያረገ ነው። ወይ ከሌላ ሴት ሊሆን ይችላል ወይ ፖርኖግራፊ ላይ ካየው ሰው ሊሆን ይችላል። ስለዚህ እነዚህ ነገሮች ምንጫቸውን አንደኛው ፕራክቲካል የሆነ ነገር ይሄ ነው ማለት ነው። ይሄንን እንግዲህ ፈቃደኛ ለማቆም የወሰነ ሰው ይሄንን ማጥፋት አለበት። መጀመሪያ የሚያነቃቃውን ነገር መጀመሪያ ከት ወይም ማቆም አለበት ማለት ነው። አንደኛው ስቴፕ ይሄ ነው ማለት ነው። ሁለተኛው ሱስ ደረጃ የደረሰባቸው ማለት እሱን ካላደረጉ እንቅልፍ ማይተኙ፣ ስራቸው ላይ ጫና የሚያደርስባቸው፣ እንደገና ደግሞ ጠባያቸው በጣም ተቀይሮ ስራቸውን ከሰውም ጋር መግባባት እስኪያቅታቸው ደረጃ የሚያደርሳቸው ሰዎች አሉ። እንደዚህ ከሆነ ፕሮፌሽናል ሄልፕ ማግኘት ነው ወይም ደግሞ የጤና ባለሙያ ጋር ቀርቦ እገዛ ማድረግ፣ መድኃኒትም ድረስ ሊያስፈልግ ይችላል። እስከዛ ድረስ መሄድ ያስፈልጋል። የጤና ባለሙያ እገዛ ማድረግ ይችላሉ ማለት ነው። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም ሐኪሞች ጋር ቀርቦ መታከም ይችላል ማለት ነው። በሶስተኛ ደረጃ ሚስጥር ያለ ማድረግ ነው። ሚስጥር ካደረግነው ነገሩ ይቀጥላል ማለት። ሚስጥር ያለ ማድረግ ቢያንስ ለሆነ ሰው ሊረዳን ለሚችል ሰው መንገር ነው። በትዳር ላይ ያላችሁ ለትዳር አጋራችሁ ለሚስታችሁ በግልጽ በማዋየት ከዚህ እንድትወጡ ልትረዳችሁ ትችላለች። ሌላም ደግሞ ስፒሪቹዋል ሊደርስ የምንላቸው የሃይማኖት አባቶች ሊሆኑ ይችላሉ። ሌላ የምትተማመኑበት ሊረዳችሁ የሚችል ምስጢራችሁ ልታጋሩት የምትችሉት ሰው ሊረዳችሁ ይችላል። ምክንያቱም ይሄ ነገር ትዝ ባላችሁ ቁጥር እሱ ጋር ትደውላላችሁ፣ ለሱ ትነግራላችሁ፣ ከዛ ስሜታችሁም ይቀንሳል፣ ከዚህ ነገር ላይ ልትወጡ ይረዳችኋል ማለት ነው። ስለዚህ ምስጢርነቱን መተው ነው በሶስተኛ ደረጃ ማለት ነው። በአራተኛ ደረጃ ቀላሉ ሜተድ አእምሮን ማስተማር ነው። ፖርኖግራፊ ያው አእምሮን እናስተምረዋለን ነው። ፖርኖግራፊ እያየን ግለ ወሲብ ከጭንቀት ጋር ከብቸኝነት ጋር ከዲፕሬሽን ጋር እያያያዝ ነው ስለሆነ የምንለው ያንን በተቃራኒው ማድረግ ያንን ቀላል ለማድረግ
ቀላሉ መንገድ የብር ላስቲክ እጅ ላይ ጠምጥሞ እሱን ትዝ ባለ ቁጥር በደንብ ለጥጦ እስኪያሳምም ድረስ እጅ ላይ መምታት ነው ማለት ነው። እንደዛ በሚሆን ጊዜ የማስተርቤሽንም ሆነ የፖርኖግራፊው እንደዛ በምናደርግበት ጊዜ ማስተርቤሽንም ሆነ ፖርኖግራፊውን ለማየት ስናስብ በምናደርግበት ጊዜ አእምሯችን ከፔን ጋር ያያይዘዋል። ይሄ ፓቭሎቪያን ቴክኒክ ነው፣ አእምሯችንን ከፔን ጋር። ስለዚህ ፖርኖግራፊ ማሰብ ማለት ፔን ማለት ነው የሚለውን ስለሚለምድ ያንን እየተወተው ይሄዳል ማለት ነው። አንድ ለማቆም የሚረዳን ነገር ረበር ባንድ ወይም ደግሞ የብር ላስቲክ በእጅ አድርጎ ትዝ ባለን ቁጥር ራሳችንን መምታት ማለት ነው። ከዛ ውጪ በአምስተኛ ደረጃ ለምንድን ነው ፖርኖግራፊ እያዩ ወይም ደግሞ ሳናይም በኢማጂኔሽንም ወይም በሌላም ለምንድን ነው የምንለውን ቼክ ማድረግ ነው። ብዙ ጊዜ ድብርት፣ ጭንቀት፣ ከፍተኛ ድካም፣ ብቸኝነት ሲሰማ ነው ይሄን ነገር ብዙ ሰው የሚያደርገው። ብዙዎቹ እንዳውም 12ኛ ክፍል ፈተና ሲወድቁ የሆነ ጭንቀት ሲደርስባቸው ምናምን የሚጀምሩ ናቸው፣ ወይ ከብሬክአፕ በኋላ ወይ ደግሞ ከባለቤታቸው ከሚስቶቻቸው ሲለያዩ በተለያዩ ነገሮች ናቸው። ስለዚህ ኢሞሽናል ኮምፖነንት አለው ወይም ደግሞ ሳይኮሎጂካል ነገር አለው የመጣበት ማለት ነው። ያንን ማስተር ማድረግ ነው። ያንን ማስተር ለማድረግ የተለያዩ የዩቲዩብ ቪዲዮዎችን ማየት፣ የተለያዩ መጽሐፍትን ማንበብ። ኢሞሽናል ፊትነስ የሚባል መጽሐፍ አለ፣ እሱ ቆንጆ ነው። ቪዲዮዎች ላይ ታገኛላችሁ። ኢሞሽናል ኢንተለጀንስ፣ ይሄንን ለማዳበር መሞከር ነው። ይሄ በትምህርት ራስን ደጋግሞ በማሰልጠን እነዚህ የሚመጡ ኢሞሽኖችን፣ ብቸኝነትን ወደ ፖርኖግራፊም ሆነ ወደ ማስተርቤሽን የሚያመሩ ነገሮችን ማስተር ለማድረግ ወይም ለመቆጣጠር ይረዳናል ማለት ነው። ስለዚህ እሱን መቆጣጠር ወይም ደግሞ ኢሞሽናችንን ለመቆጣጠር የሚረዱ ቴክኒኮችን መከተል ነው ማለት ነው። እሱ ወደዛ ስለሚመራ በመጨረሻም ለዚህ ነገር ኮንሲኩዌንስ ማበጀት። ለምሳሌ አንድ ሰው በአንድ ጊዜ ሊያቆም ይችላል፣ ወይ ደግሞ እየቀነሰ ሊያቆም ይችላል። በሚያደርግበት ጊዜ ዲፊካልት ነገር ማድረግ ያስፈልጋል። ለምሳሌ ምንም ስፖርት ለማይሰራ ሰው 100 ፑሻፕ፣ በቃ ይሄ ነገር ካደረክ 100 ፑሻፕ ፔንፉል እስኪሆን ድረስ መስራት። ለሚሰሩ ሰዎች 500ም ድረስ ይይዱ። ወይም ደግሞ 2 ኪሎ ሜትር 3 ኪሎ ሜትር መሮጥ። ይሄንን ነገር ኮንሲኩዌንሱን እያሰቡ አሁን ሬዲ ነኝ ወይ ያን ለማድረግ፣ ከዚህ ሰዓት ካደረኩ ከዚህ ሰዓት በኋላ እሮጣለሁ፣ ከዚህ ሰዓት በኋላ ይሄን አደርጋለሁ ብሎ ዲፊካልት ነገር ለማድረግ ነገር ግን ጤናማ የሆነ ነገር መሆን አለበት። ያንን ነገር ኮንሲኩዌንስ ማበጀት። በእነዚህ በ6 ቴክኒኮች ብዙ ሰዎች ከፖርኖግራፊ መውጣት ይችላሉ ማለት ነው። በተለይ ከላይ የዘረዘርኩላችሁ የመጀመሪያዎቹ 5ቶቹ በደንብ ይረዳሉ ማለት ነው። ግሎሲቭ ልምምድ ውስጥ ያሉ ወጣት ወንዶች ወይም እድሜያቸውም ከፍ ያለ ወንዶች በከፍተኛ የሳይኮሎጂካል ወይም የስነ ልቦና ጫና ውስጥ ይወድቃሉ። ያው ፊዚካሊ የሚያመጣው ችግሮች እንዳሉ ሆነው ማለት ነው። ይሄም ከፍተኛ ኃጢአተኝነት ስሜት፣ መኖርን መጥላት፣ አንዳንዶች ራሳቸውን ለማጥፋት ሙከራዎችን እንደሚያደርጉ ይነግሩኛልና ልነግራችሁ የምወደው ነገር የግሎሲቭ ልምምዳችሁ ሱስ ደረጃ እንኳን ደርሶ ስራ አላሰራችሁ እንኳን ቢል የሕክምና አማራጮች አሉት። እኛ ሀገር ያሉ የሱስ ማገገሚያ ተቋማቶች አሉ። እዛ በመግባት መታከም ይቻላል። እናንተ የተለየ ኃጢአተኞች አይደላችሁም። በአንድም በሌላም መንገድ ወደዚህ የህይወት ልምምድ ገብታችሁ ሊሆን ይችላል። ስለዚህ የሕክምና አማራጮች ስላሏቸው ሐኪሞችን በማማከር ከዚህ የህይወት ልምምድ መውጣት ትችላላችሁ። በሴጋ መምታት ቶሎ ትጨርሳለህ እንጂ ምንድን ነበር የጠበቀው? ጀመር ስንፈተ ወሲብ የሚባለው ማለት ነው ሴት መኖር አለባት፣ ግንኙነት የምታደርጓት ሴት ማለት ነው እንጂ ሴጋ በመምታት ጊዜ ያላችሁ ችግሮች ስንፈተ ወሲብ አለባችሁ የሚያስብላችሁ አይደለም። ሴጋ በመምታት ጊዜ የሚታይ ፊልሞች፣ ኢማጂኔሽናችሁን ሁሉ ነገር ስትጠቀሙ ቶሎ እንድትጨርሱ የሚጋብዛችሁ ነገር ነው። እንደውም ሴጋ መምታት በተደጋጋሚ ባደረጋችሁ ቁጥር ቶሎ መጨረስ የሚያመጣባችሁ ምክንያት ቢከዝ ጭንቅላታችሁን ያሰለጥናችኋል። ኦኬ በዚህ ሰዓት ነው የሚጨርሰው የሚባለው ነገር። ከሴት ጋር ግንኙነት እያደረጋችሁ 6 ወርና ከዛ በላይ ከቆየና ራሳችሁ ላይ ሪሌሽንሺፓችሁ ላይ ስትረስ እየመጣ ከሆነ ኦኬ የዛኔ ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማነስ፣ የዘግይቶ መጨረስ፣ ማንኛውም ስንፈተ ወሲብ አለብህ እንላለን። የዛኔ መተን ሆርሞኖችን ቼክ አድርገን ደም ስር ላይ ነርቭ ላይ ያሉትን ችግሮች ሕክምና ሰጠን ማስተካከል እንችላለን እንጂ በሴጋ መምታት ጊዜ ያለ ነገር ስንፈተ ወሲብ አይባልም። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለውን ስልክ ቁጥር ተጠቅማችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁሉ ጊዜ ጠብቃችኋለሁ። ባይ ባይ። ዶክተር ሴጋ ምን አይነት በሽታ ሊያመጣ ይችላል? ሴጋ የምንለው በእንግሊዝኛው ማስተርቤሽን ወይም ደግሞ በአማርኛ ግለ ወሲብ ወይም ደግሞ ራስን በራስ
ማርካት ብልት እየነካኩ ማርካት የምንለው ሴጋ ወይም ደግሞ ማስተርቤሽን ወይም ደግሞ ግለ ወሲብ እንለዋለን። ይሄ ምን አይነት በሽታ ሊያመጣ ይችላል ብሎ ጠያቂያችን ጠይቋል ማለት ነው። እንግዲህ ማስተርቤሽን ወይም ግለ ወሲብ እመኑም አትመኑም 95 ከመቶ እስካሁን እንዳውም አንዳንድ ጥናቶች 97 በመቶ ወንድ ልጅ ማስተርቤት ያደርጋል፣ ግለ ወሲብ ያደርጋል በሆነ የህይወቱ ሰዓት ላይ። ወደ 90 በመቶ የሚደርሱት ሴቶች ደግሞ ከመቶ የሚደርሱት ሴቶች እንደዚሁ ግለ ወሲብ ወይም ማስተርቤሽን ያደርጋሉ ማለት ነው። ችግር የሚሆነው እንግዲህ ክሮኒክ ማስተርቤሽን ወይም ደግሞ ለረጅም ጊዜ ግለ ወሲብ ማድረግ ምን አይነት ችግር ሊያመጣ የሚችለው በዚህ ቪዲዮ እነግራችኋለሁ። 5 ዋና ዋና ችግሮችን ያመጣል ማለት ነው። አንደኛ ማስተርቤሽን ወይም ግለ ወሲብ እንደ ሴክስ የጤና ጥቅም የለውም። ለምሳሌ አንድ ሰው ግብረ ስጋ ግንኙነት ካደረገ በኋላ ወይም ደግሞ ሴክስ ካደረገ በኋላ የሚያገኛቸው የጤና ጥቅሞች አሉ። ለምሳሌ ደም ግፊቱ ሊቀንስ ይችላል፣ የልብ ጤናን ለመጠበቅ፣ የፕሮስቴት ጤናን ለመጠበቅ፣ ጭንቀትን ለመቀነስ ይረዱታል ማለት ነው። ይሄንን ማስተርቤሽን አያደርግም ማለት ነው። ማስተርቤሽን ቢያደርግም ጭንቀት ያለባቸው ሰዎች ጭንቀት በተለይ በእኛ ሀገር ሃይማኖተኛና ባህላችን ላይ ተጽዕኖ ያለብን ሰዎች ላይ በጣም ኢፌክት አለው። ግለ ወሲብ ያደርጋሉ፣ በጊዜው ቴንሽኑ ይለቃቸዋል ሲያደርጉና ልክ እንዳደረጉ ይለቃቸዋል። ከዛ በኋላ ደግሞ ጊልት ሼም ኮምፕሌክስ የሚባል አለ። ካደረጉ በኋላ የጥፋተኝነት ስሜት ሼም ይሰማቸዋል። ስለዚህ የጤና ጥቅሙን እንደ ሴክስ አይሆንም ማለት ነው። አንደኛ እሱ ነው። ሁለተኛው ማስተርቤሽን ምንም ሪስክ ፍሪ አይደለም። አሁን ማስተርቤሽን ወይም ግለ ወሲብ የሚያደርግ ሰው ያው HIV አይዘውም፣ ሴት ከሆነች አታረግዝም፣ ወይም ሌሎች የአባለዘር በሽታዎች ላይዙት ይችላሉ። ይሄ ያው ማስተርቤሽን በተለይ በብቸኝነት ለረጅም ጊዜ የሚኖሩ ወንዶችም ሆኑ ሴቶች ቢያደርጉ እነዚህ ነገሮች ላይዟቸው ይችላሉ። ነገር ግን ምንም ሪስክ ፍሪ ግን አይደለም። ምን ማለት ነው? ሌላ ደግሞ ችግር ያመጣል። ማስተርቤሽን በቃ ብቻ የሚያደርግ ሰው አንደኛ ቶሎ መጨረስ ሊያመጣበት ይችላል። ፕሪማቹር ኢጃኩሌሽን የምንለው ሰልፍ ኮንትሮል አይኖረውም። እንደገና ደግሞ ኢሬክታይል ዲስፋንክሽን በተለይ ከፖርኖግራፊ ጋር ተያይዞ ስለሆነ የሚደረገው ብዙ ሰዓት ወይ ሴክሹዋል ፋንታሲ ወይ ደግሞ ፖርኖግራፊ ጋር ተያይዞ ነው የሚደረገው እና ፕሪማቹር ኢጃኩሌሽን ኢሬክታይል ዲስፋንክሽን ሊያመጣ ይችላል ማለት ነው። ስለዚህ ሪስክ ፍሪ አይደለም ማለት ነው። በሶስተኛ ደረጃ ግን በተለይ በሪሌሽንሺፕ ላይ ያሉ ሰዎች ላይ ምን አይነት ተጽዕኖ ይፈጥራል? ኢንቲሜሲ ይቀንሳል። ሴክሹዋል ቴንሽን በሚኖርበት ጊዜ የሚኖረው ኢንቲሜሲ ወይም ደግሞ ቅርርብ ከጓደኛ ከትዳር አጋር ጋር ያለውን ቅርርብ ይቀንሳል ማለት ነው። ይሄ ችግር ሊፈጥር ይችላል ማለት ነው። እንደዚሁ ደግሞ ሲንግል ለሆኑ ወንዶች ደግሞ ከሬጅ ያሳጣል ወይም ደግሞ ድፍረት ያጣል። ምክንያቱም ማስተርቤሽን እና ፖርኖግራፊ ማየት ምንም አይነት ከሬጅ አይጠይቅም። ቤት ቁጭ ብለህ ስልክን ማየት ብቻ በቂ ነው። ስለዚህ ይሄ ከሬጅ ከማይጠይቅ ነገር ወጥተህ ሴት በድፍረት አናግረህ እሷን አብስለህ ያንተ አድርገህ በኖርማል እና ሴፍ በሆነ ግንኙነት ማድረግ ከሬጅ ይጠይቃል። ስትረስ አለው። ይሄንን የማድረጉ ብቃት ይቀንሰዋል ማለት ነው። ምክንያቱም በቀላሉ ስለለመደ ሪጀክሽን ይፈራል፣ ከሬጅም አይኖረውም፣ ፍርሃት ይኖረዋል ማለት ነው። ይሄን ያስከትላል ማለት ነው በሶስተኛ ደረጃ። በአራተኛ ደረጃ ብዙ ሰው የሚመስለው በተለይ ፓርትነር ጓደኛ ያላቸው በትዳር ላይ የሆኑ ወንዱ ማስተርቤት ሲያረግ ከሆነ ብዙ ጊዜ የሚያረግ ከሆነ የሴቷ የጎደለው ነገር ችግር አለ ብለው ያስባሉ። ትክክል አይደለም። ይሄ ወንዶቹም ሆኑ ሴቶች ማስተርቤት ሲያረጉ በራሳቸው ነው እንጂ የዛ ሰውዬ ጥፋት ስላለ አይደለም። ምክንያቱም ኖርማል ሪሌሽንሺፕ፣ ጥሩ ሪሌሽንሺፕ፣ መጥፎ ሪሌሽንሺፕ ላይ ብዙ ወንዶችና ሴቶች ግለ ወሲብ ይፈጽማሉ፣ ማስተርቤት ያደርጋሉ። ስለዚህ ይህን ማወቅም ያስፈልጋል ማለት ነው። ከዛ ውጪ ከፖርኖግራፊ ጋር ሲደረግ ደግሞ የበለጠ ችግር አለው። ፖርኖግራፊ ላይ ሲሆን በተለይ ወንዱን የበለጠ ይጎዳዋል። ምክንያቱም ፖርኖግራፊ በሚያይበት ጊዜ ማሲቭ ስቲሙለስ ነው የሚመጣው። ኢንቴንስ የሆነ የሚያየው ነገር አለ። ያ ደግሞ በጣም ከፍተኛ ዶፓሚን እና ከሱ ጋር ተያያዥ ንጥረ ነገሮች እንዲጨምር በማድረግ ስቲሙለሱን በጣም ከፍ ያደርግበታል ማለት። ይሄ ሁለት ነገር ነው። አንደኛ ፖርኖግራፊውን እያየ ቶሎ ጨርሶ መገላገል ነው የሚፈልገው። ይሄ በሂደት ለርንድ ቢሄቪየር ያመጣበታል። ስለዚህ ምን ያመጣል? ቶሎ መጨረስን ያመጣበታል። ሌላ ደግሞ ኢንቴንስ ስቲሙለስ የለመደ ሰው፣ በጣም ከባድ ስቲሙለስ የለመደ ሰው ኖርማል ፓርትነር ጋር ሲሄድ
ጥንካሬ ሊያጣ አልቆሙም ሊለው እምቢ ሊለው ይችላል። ኤሬክታይል ዲስፋንክሽን ሊያመጣበት ይችላል። ይሄን ይመስላል ወንድሜ። በአጠቃላይ ግን ከማስተርቤሽን ጤናማ ሴፍ ወይም ደግሞ ጥንቃቄ የተሞላበት እና ደግሞ የተወሰነ ማለት ብዙ ሴት ጋር ሳይደረግ ለራስን ጤና ጠብቆ የሚደረግ ሴክስ የተሻለ ጥቅም አለው ማለት ነው።